ሰላም 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 ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ተመልሰን ወደ 22 ማዞሪያ ተመልሰናል። እንግዲህ ሃይላይቶችን እየተመለከትን ነው የምንገኘው። እንግዲህ 22 ማዞሪያ ኮሪደር ወይም ደግሞ የ22 ማዞሪያ የመንገድ ፕሮጀክት እንዳለቀ ይታወቃል። እንግዲህ አሁን ደግሞ እንደምታዩት በዓል ደርሷል። በርከት ያሉ በዓሎች እንዳሉ ይታወቃል። አሁን ያው የአሸንዳ የሚጨፍሩ ሴቶችን እየተመለከትን ነው። በነገራችን ላይ እንደዚህ በዓላቶች ሲደርሱ በጣም ሞቅ ከሚሉ ሰፈሮች ወይ ደግሞ አካባቢዎች መካከል አንዱ የዚህ 22 ማዞሪያ መንገድ ያው በርካታ የመኖሪያም እንደዚሁም ደግሞ የመዝናኛ ተቋማቶች የሚገኙበት በተለይ መጠጥ ቤቶች፣ ባሮች፣ ሬስቶራንቶች እና በርከት ያሉ ደግሞ እነዚህ ሱቆች የሚገኙበት ስለሆነ ሞቅ ስለሚል እነሱም ደግሞ ሴቶች በተለይ አሸንዳ የሚጨፍሩ እንዲሁም ደግሞ የቡሄ የሚጨፍሩ ወጣቶችን በብዛት ወደዚህ አካባቢ መመልከት የተለመደ እና በጣም ሞቅ ከሚሉ አካባቢዎች አንዱ እንግዲህ 22 ማዞሪያ መንገድ ነው። በርግጥ በዓልም ባይሆን ብዙ ጊዜ ሞቅ ያለ በርካታ ሰዎች ያሉበት እንዲሁም ደግሞ ወጣቶች የሚበዙበት አካባቢ እንደመሆኑ በጣም ደመቅ ብሎ መታየት ባህሪ ያለው እዚህ አካባቢ። አሁን ደግሞ ይሄ ፕሮጀክቱ ካለቀ በኋላ ያው አልቋል ስላችሁ የሳይክል መንገድ እንደሚቀር ይታወቃል። በነገራችን ላይ ዛሬ በተቃራኒ ነው የምንሄደው። እስካሁን ድረስ በዛኛው አቅጣጫ ወይ ደግሞ ስቴዲየሙ ባለበት ሳይድ ነበረ በብዛት የምንሄደው። ዛሬ ግን በዚህኛው በኩል ባለፈው ስንሄድ ምናልባት ልብ ብላችሁ ከሆነ እዚህ አካባቢ የሚሰሩ መኪኖች ምናምን ነበሩ፣ ቢቢሲ የሚቀብሩ እንደዚሁም ደግሞ እዚህ አካባቢ ችግኞች እየተተከሉ የነበረበት አካባቢ ነው ያለ ነው። ስለዚህ በዚህኛው መስመር እስኪ አዲስ ነገሮች ካሉት በዚህኛው መስመር እናመራለን። እንግዲህ እስከ ዛሬ መጨረሻችን ደግሞ የሚሆነው እንደሚታወቀው አዲስ አበባ ስቴዲየም ወይ ደግሞ መስጊዱ አካባቢ ነበረው ነው። በነገራችን ላይ ያው ያላያችሁት ካላችሁ ትናንት ያኛው መንገድ አስፋልት እየተሰራ እንደሆነ ተመልክተን ነበር። የዚህ ከስቴዲየሙ ወደ ሞኢንኮ እየተሰራ ያለው ማለት ነው። ሰፊ የሆነ መንገድ እየተሰራ እንደሆነ ይታወቃል። በእርግጥ ማታ 3:30 ወር እንደዚህ አካባቢ ላይ ነበረ እንትን ያልኩት የደቀኩት። ስለዚህ ምናልባት ያንን ደግሞ ፍላጎት ያላችሁ ካላችሁ ከስቴዲየሙ ወደ ሞኢንኮ የሚወስደው መስመር ማለት ነው ያኛውን መንገድ መመልከት የምትፈልጉ ካላችሁ አሁን እንትን እየተባለ ይገኛል፣ አስፋልት እየተሰራ። ስለዚህ እሱን እንድታዩ ተጋብዛችኋለሁ። በእርግጥ ቀን ላይ የተመለከትነው ያው የቅጠል ተራ ፕሮጀክት ነበር። እሱን ስጠይቁኝ ነበራችሁ ብዙዎቻችሁ። እሱ በሚገርም ሁኔታ እያለቀ ነው የሚገኘው። ቀለም መቀባት እየተጀመረ እንደሆነ በትናንትና ቪዲዮ ተመልክተናል። እንግዲህ ከጴጥሮስ ተነስተን ቅጠል ተራ ከዛ ወደ መርካቶ ነበረ ያመራ ነው፣ በአትክልት ተራ መጠይቃችሁን በአንደኛው ሰፈር ማለት ነው። ስለዚህ እሱ ላይ ኢንተረስት ያላችሁ ካላችሁም እሱ በተለይ እሱን እንድታዩ ተጋብዛለሁኝ። በጣም የሚገርም አይነት ፕሮጀክት በትንሽ ወራቶች ውስጥ እያለቁ ያሉ በርካታ አፓርትመንት ቤቶች ያየንበት ነው የነበረው። ስለዚህ እሱ ፍላጎት ካላችሁ በተለይ ቅጠል ተራ ፕሮጀክት ላይ ስጠይቁኝ የነበራችሁ ማለት ነው። ስለዚህ የትላንትና ቪዲዮ እዚሁ ፔጅ ላይ እዚሁ ቻናል ላይ ትላንትና ላይ የለቀኩት ከዚህ ቀደም ያለው ሁለተኛ ቪዲዮ ማለት ነው እንድታዩ ተጋብዛለሁ። ዛሬ እንግዲህ ወደ ዙርቢያ ህንፃ አካባቢ እየተጠቀም ነው። ያው ልብ እያላችሁ ከሆነ እንዳለ ቡቲኮቹ ተመልሰዋል። ይሄ መስመር እንደሚታወቀው እስከሆነ ድረስ ሙሉ ለሙሉ አልባሳቶች የሚሸጥበት ብቻ እንደሆነ ይታወቃል። የፋሽን አካባቢ ነው፣ የሴቶችም እንዲሁም ደግሞ የወንዶች አልባሳት መሸጫ። በተለይ በግራ በኩል ሞሬ ሴቶች፣ በዚህኛው በኩል ደግሞ ይሄ ቀኙ ማለት ነው ከ22 ተነስተን አሁን ወደ ቦሌ ነው እየሄድን ያለ ነው። ይሄኛው በኩል ደግሞ ሙሉ ለሙሉ የወንዶች አልባሳት መሸጫ ነው የነበሩት ከመንገዱ ወይ ደግሞ ኮሪደር ከመጀመሩም በፊት ማለት ነው። አሁን ላይ ደግሞ እንግዲህ በርካታ ህንፃዎች ያው በፊት ላይ እነዚህ ቡቲኮች የነበሩት በላሜራ እና በቆርቆሮ እንደዚህ አይነት ቤቶች የነበሩት አሁን ሙሉ ለሙሉ የገበያ ማዕከል እንዲሁም ደግሞ ህንፃዎች ተሰርተው ግራውንድ ላይ ደግሞ ሙሉ ለሙሉ በርካታ ቤቶች የአልባሳት መሸጫዎች ሆነው እየተመለከትን ያለ ነው። እንግዲህ ሰውም እንደምታዩት እንቅስቃሴዎች አሉ። ኢቨን ተለቅ ያለ ሰው እንኳን ብዙ አትመለከቱም እዚህ መስመር ላይ። በእርግጥ ያው እንደሚታወቀው የኢትዮጵያ ህዝብ አብዛኛው ወጣት ነው። ባለፈው ስለ የኢትዮጵያ ፖፑሌሽን እዚሁ ቪዲዮ እዚሁ 22 እየተመለከትን ስነግራችሁ ነበረ ምን ያክል ፐርሰንቱ ህፃናት የሚባለው ወይ ደግሞ ዲፔንደንት ኤጅ ስንት ነው፣ ከ65% በላይ ያለው ምን ያክል ፐርሰንት እንደሆነ የሆነ ከወርልድ ባንክ ጥናት እንትን ነግሬያችሁ ነበር። ይህን መስመር እያየን ማለት ነው። ስለዚህ በርካታ የኢትዮጵያ ህዝብ እንደሚታወቀው ወጣት ነው፣ ወይም ደግሞ ያው አንዱ ሀብት የሰው ሀብት ነው፣ ሪሶርስ ማለት ነው። ስለዚህ ወጣት ሲሆን ደግሞ ሞሬ መስራት እንትን አለው። ስለዚህ ወደዚህም አካባቢ የምታዩት አብዛኛው ወይ ደግሞ ጥቂት ሰው ካልሆነ በስተቀር በርካታ ሰው ያው ወጣት ነው የምንመለከተው። እንግዲህ ዙርጋ ህንፃ ጋር ደርሰናል። ያው የድሮ አዋሽ ባንክ ያለበት ማለት ነው። ስቲል አለ ያው ገባ ብሎ ማለት ነው። ይህ ህንፃ ቡቲኮች ምናምን የነበሩበት ነው። እስከዚህ ጫፍ ድረስ ነበሩ።
መሀል ላይ ያው ለእግረኛ መተላለፊያ የተወሰነ የተቀነሰ አለ። በእርግጥ የሳይክል መንገዱ በዛኛው ሳይድ ነው፣ በግራ በኩል ነው። በዚህ በኩል የሳይክል መንገድ አይኖርም። እንደምታዩት ሰፋ ያለ ግን የእግረኛ መተላለፊያ መንገድ አለ። ምናልባት የምታስታውሱ ከሆነ በፊት ላይ እነዚህ ቡቲኮች እያሉ እዚህ ጋር መኖሪያ ቤቶች ነበሩ። እነኚህ አሁን የምታያቸው ህንፃዎች በሙሉ ያሉበት። ከዛ ቡቲኮቹ ደግሞ በጣም ወደ አስፋልት የተጠጉ ነበሩ። እግረኛ ማለፊያው በጣም ጠባብና እንዲሁም ደግሞ አመቺ አልነበረም። ብዙ ጊዜ ደግሞ ይሄ ፍሳሾች ይኖሩት ነበር። በተለይ ዝናብ ሲሆን ክረምት ላይ ይሄ ጎርፍ ያቆረ ውሃ ምናምን ትመለከቱ ነበር። አሁን ላይ የለም። ያው እነኚህ ፊት ለፊት የምታያቸው ቤቶች በሙሉ እነዚህ ተመሳሳዮቹ እንዳለ የሴቶች አልባሳት መሸጫ የነበሩት አንድ ዳቦ ቤት ነበር፣ ካፌ ነገር ነበር። ከዛ ውጪ ያው አለፍ ጠጋ እንዳላችሁ ደግሞ እዛ የታጠሩ አካባቢ ያው እንግዲህ ፋሽን እንደሚጨፍሩ ሴቶች እያየን ነው፣ ወጣቶች። በዛ በኩል ያው ሰቨን አፕ የነበረበት አካባቢ ነው። ሰቨን አፕ ወይ ደግሞ ዙርጋ ህንፃ አካባቢ ላይ ነው የምንገኘው ማለት ነው። አበራ ህንፃ፣ አውራሪስ ሆቴል፣ ቅዱስ ገብርኤል ሆስፒታል እንዲሁም ቀበሌው በነገራችን ላይ ያለቀ ነው ሙሉ ለሙሉ። ከጀርባ ኢቭን ባለፈው አዳራሽ አለው ብያችሁ ነበረ፣ እንደሚታወቀው ነበረው። አሁን ላይ ግን የፓርኪንግ ስፍራ መሰለኝ ሰፊ የሆነ ቦታ ላይ የሆኑ እነዚህ ትንንሽ ቤቶች ነበሩ። እሱ እንደ ሱቅ፣ ወፍጮ ቤት ምናምን አይነት ነገሮች ከጀርባው ህንፃው ካለበት ማለት ነው። አሁን እነዛ ተነስተው ሰፊ የሆነ የፓርኪንግ ቦታ ተሰርቶበታል። ከዋናው ገበያ ማዕከሉ ወይ ደግሞ ከህንፃው ሞል ተሰርቷል። ሰፊ ቦታ ላይ ቀበሌው የነበረበት በጣም ትልቅ ሌላ አይነት ሞል ነው የሚመስለው። አልቆ እያየሁት ነበር እና ቀደም ማለት እየቀረጽኩኝ ማለት ነው። ስለዚህ እናንተም እዛ ስንደርስ በደንብ ትመለከቱታላችሁ። ከዚህ ነው ወደዛ ተሻግሬ ያሳያችኋለሁ። ሌላ አይነት በጣም የሚገርም አይነት ሞል ነው የሆነው። ልክ ቦሌ አይነት የምንመለከታቸው አይነት ትልቅ ሞል እንጂ ከዚህ በፊት ቀበሌው የነበሩ አይመስልም። ፍጥነቱም ደግሞ ደስ ይላል። ምናልባት ያው እነዚህ በሸማቾች ምናምን እንዳለ ይታወቃል። ቀበሌ ላይ አክሲዮን እንዳላቸው እኔ የሰማሁት በእነሱ እየተሰራ እንደሆነ ነው። እንግዲህ በእንደዛ ሰርተውት ከሆነ ትልልቅ ያው በአክሲዮን የሚሰሩ በርከት ያሉ የገበያ ማዕከሎች አሉ። ሰንጋተራ፣ ምናልባት መርካቶ አካባቢ እንደዚህ አይነት በብዛት አሉ። ኢቭን ሳሪስ ገበያ ማዕከል እነኚህ ሰዎች በጋራ የሆነ ማህበር የነበራቸው ወይ ደግሞ በሼር አድርገው ከትንሽ ጀምሮ ከፍ ያለ ደረጃ የሚደርሱበት አይነት ትልቅ እንትን ነው። ይሄም በእነዚህ አይነት መንገድ እየተሰራ እንደሆነ አይቻለሁኝ። እንግዲህ እዚህ አካባቢ ደግሞ እንደሚታወቀው እያንዳንዷ ቤት ወይ ደግሞ እያንዳንዱ ሱቅ በጣም ውድ እንደሆነ ይታወቃል። መስመሩ በጣም የቢዝነስ ስለሆነ ማለት ነው። ልክ እንደ ቦሌ ይሄኛው መስመር በጣም ከፍተኛ ዋጋ ያላቸው ናቸው። ትንንሽ የሱቆች ኢቭን ዋጋቸው ያኪራይ ማለት ነው ዋጋቸው ከፍ ያለ ነው። ያኛው ደግሞ አሁን የሰሩት ሞል በርካታ ሰው የሚይዝ ወይም ደግሞ ትልልቅ ቢዝነሶች ሊሰሩበት የሚችል አይነት በጣም ሰፊ የሆነ ቦታ ላይ የተሰራ ትልቅ የገበያ ማዕከል ነው የሚሆነው። እንግዲህ ስንደርስ ደግሞ ያው ተሻገር ያለው በነገራችን ላይ እንግዲህ በዚህም በኩል ምናልባት ያው እስከዛሬ በዚህም ሳይድ ነበረ እነኝን ስንመለከት ነበረ። በዚህ በግራ በኩል የነበሩትን ለመመልከት ትንሽ በደንብ ቪው ስለማይኖረን ጠጋ ስለምል ማለት ነው። አሁን ደግሞ እንግዲህ ቀረውን ደግሞ በዚህኛው አቅጣጫ እንጨርሰዋለን። እንግዲህ ያው አውራሪስ ጋር እየተቃረበን ያለ ነው ጸዲ። እንዲሁም እዚህ ጋር አንድ ሌላ በፌዴራል ቤቶች የተገነባ የሚገኝ የገበያ ማዕከል እንዳለ ይታወቃል። በዚሁ በቀኝ በኩል ማለት ነው አንድ የሙስሊም ስጋ ቤት ያለበት ነበር። እንግዲህ በዓል ሲደርስ በብዛት አልባሳቶች የሚሸጡባቸው ገበያ ማዕከሎች አንዱ ሞቅ ይላሉ። ኢቭን እዚህ መስመር ደግሞ ዘፈን እያንዳንዱ ቡቲኮች ስለሆኑ ዘፈን ስለሚከፍቱ በዛው ልክ ደግሞ የሆነ አሪፍ የሆነ አይነት ሞቅ ማለት ባህሪ ያለው። ወደዚህም አካባቢ ደግሞ ያው በብዛት አልባሳት የሚገዙ ወጣት ስለሚሆን ቡቲኮቹም በዛው ልክ ግርግር ደግሞ ሰው ይበዛባቸዋል። እንግዲህ ያው ቀበሌው ጋር ነን፣ ይቅርታ አውራሪስ ጋር ነን ያለ ነው። ያው ፊት ለፊት የምትመለከቱት ማለት ነው። ተደጋጋሚ ስላየ ነው ፋሚሊዎች እንኳን በእርግጠኝነት ታውቁታላችሁ። በግራ በኩሉ ያው ቅዱስ ገብርኤል ሆስፒታል፣ እሱም አጠገብ ያው ሬስቶራንት፣ እነዚህ ጎጆ ቤቶች ያሉበት ሌላ እንደተከፈተ ይታወቃል። የሚሰራው ህንፃ እዛ ፊት ለፊት ያለው ደግሞ ረድ እንዳልን ቀበሌውን እናገኛለን። ከዛ ወረድ ስንል ደግሞ በርካታ ቤቶች አሁን እንግዲህ እንትኖቹ ተመልሰዋል። እንደሚታወቀው ሌላው ይሄ መስመር በጋርመንቶች እንደሚታወቅ በርካታ የጋርመንት ሱቆች አሉ፣ ወይም ደግሞ እነዚህ ዩኒፎርም የሚሰሩ ማለት ነው። ለሆቴሎች፣ ለተማሪዎች፣ ለተለያዩ የኢንዱስትሪ ድርጅቶች
ልብሶችን የሚያመርቱ በርከት ያሉ ሱቆች አሉ። እነሱ ደግሞ በብዛት አንድ ሰፈር ላይ የሚገኙበት አለ። ወረድ ስንል አሁን እነሱን እንመለከታለን። ዞር እያንዳንዶቹን አሳያቸዋለሁ። መደዳውኑ እነሱ ያሉበት አለ። ከዛ ደግሞ እነዚህ የሀገር ባህል ልብስ የሚሸጡ ደግሞ አሉ። ወረድ ስንል ደግሞ ሆቴሎች ያሉበት በብዛት ይገኛል። እንግዲህ አሁን ዛም አንዱ ይሄ ነጩ ፊት ለፊት የምታዩት በግራ በኩል ያለው ሆቴል ነው። አዲስ ከተሰሩ ህንፃዎች ማለት ነው። ይሄ አውራሪስ ሆቴል አለ። ወረድ ስንልም እዚህ ስቴዲየሙ ከመድረሳችን በፊት በግራም በቀኝም በኩል ሌላ ሆቴሎች ይገኛሉ እዚሁ መስመሩ ላይ ማለት ነው። እንግዲህ ሆቴሎችም በዚህ መስመር በደንብ እየወጡ ነው። በፊት ላይ ነበረው አውራሪስ ሆቴል ብቻ እና እንዲሁም ስቴዲየሙ ፊት ለፊት ያለው ወይ ደግሞ ጤና ጣቢያ የነበረበት ጎን ላይ አዲሲኒያ የሚባል ሆቴል አለ። እነሱ ናቸው የነበሩት። ሌላ አሁን ላይ ግን በርከት ያሉ እየመጡ ነው። እንግዲህ እያየነው እንዳለ ነው ማለት ነው። ስለዚህ ቅዱስ ገብርኤል አካባቢ ላይ ያው ይሄ ወደ 24 የሚወስደው መንገድ ነው። ግራችን ማለት ነው። በግራ በኩል ዞር ብዬ አስመለክታቸዋለሁ። እንግዲህ ይሄ ማለት ነው ቀጥታ ወደ 24 ታክሲ ተራ ወይ ደግሞ ወደ አንበሳ ጋራዥ የሚወስደው መንገድ ነው። እንግዲህ ተሻግረን የሚቀጥለውን ስቴፕ እንቀጥላለን። ያው ቀበሌው ጋር እየደረስን ነው። እዚህ ጋር ዳቦ ቤቶች፣ ፎቶ ቤቶች ምናምን የነበሩበት ነው። ከዛ ባሻገር ወርቅ ቡቲክም ነበር። እንግዲህ ተሻግሮ በኩል ያለውም ይሄም የምትመለከቱት በተመሳሳይ ጋርመንትና የቡቲኮች የነበሩበት ነው ከመሰራቱ በፊት ማለት ነው። አሁን ላይ እንደምታዩት ህንፃዎች ተሰርተው ኦልሬዲ ቡቲኮቹም እየተመለሱ ቢዝነሶቹም ተመልሰዋል። ያው እንደምታዩት ማለት ነው። ጋርመንትም አለ እዛው። እንደውም እዚሁ ቦታ ነው የነበረው ጋርመንት ራሱ። ስለዚህ አሁን ቀበሌው ጋር ደርሻለሁ። ከዚህ ከሚሰራው ቀጥሎ ያለው ቀበሌው ነው። ያው ቦሌ ክፍለ ከተማ ወረዳ 3 ማለት ነው። ተሻግሮ ደግሞ በቀኝ በኩል አሁን የገበያ ማዕከሎች መጥተዋል። እንደምታዩት አይ ቲንክ ገመችስ መሰለኝ የሚለው የገበያ ማዕከል ይሄ አንድ በፊት ላይ የቆዳ ሕክምና ቤት ነበረበት። አይ ቲንክ መስታዶር እንደዚህ ሚሊዮን ብዙ ሰው ከብዙ ቦታ ጠይቆ ይመጣ ነበር። አሁን ላይ ግን የለም። በጣም ታዋቂ የሆነ የቆዳ ሐኪም ቤት ነበረ። ከዛ የጥርስ ህክምናም እንደዚሁ ነበር። ከዛ ባሻገር ግን አይ ቲንክ የስጋ ቤት ነው ነበር። ያው የዚሁ የቀበሌው ደግሞ ቀበሌው ሙሉ ለሙሉ የራሱ የና ስጋ ቤት ነበር። ከዛ የነዚህ ከረምቡላ መጫወቻዎች ትልልቅ ሰዎች የሚጫወቱበት ማለት ነው። የሰርግ አዳራሽ ቀበሌው፣ መዝናኛው ራሱ፣ ፖሊስ ጣቢያ፣ ሌላ ስቴሽነሪ ቤቶች፣ ቬሎ የሚያከራዩ ሱቆች፣ ህንፃ መሳሪያ ምናምን ነበሩት። አሁን የህንፃው በተሰራበት ዋናው መንገድ ይዞ ማለት ነው። ከጀርባ ደግሞ ያው ሰፊ የሆነ ግቢ ስለነበረው የሰርግ አዳራሽም እንደዚሁም ደግሞ ግሪን ኤሪያ ነበር ይሄ ስፍራ ማለት ነው። እንደምታዩት ይኸው ተሰራው ሞል የምትመለከቱት ነው። እንግዲህ በዚሁ አቅጣጫ ነው የምንቀጥለው። ከሱ ቀጥሎ ያለው በተመሳሳይ ነጭ ህንፃ ሌላ ሆቴል ነው። ተሻግሮ በሱ ፊት ለፊት ትይዩ ደግሞ የሚገኙት ረጋሳ ነው የሚለው ረጋሳ ገበያ ማዕከል ነው። ሶሪ ቅድም ገመችስ ብዬ አሳሳትኳችሁ። ስለዚህ የቀረውንም በዚሁ አቅጣጫ እንቀጥላለን። ዞር ብዬ እዛ መስቀለኛው መንገድ ጋር ስንደርስ ወደ ኢምፔሪያል የሚወስደው አስፓልትም በነገራችን ላይ እሱ እንትን የኤሌክትሪክ ፖሎች ኦልሬዲ ተሰቅለው እያለቁ ነው የሚገኙት። ስለዚህ አስፓልት የማድረግ ስራ ምናምን ነው የሚቀራቸው። ተመልሰን እንመለከተዋለን። ከዚህ በፊት ከኢምፔሪያል ተነስተን ወደዚህ ወደ ዚህኛው መንገድ ድረስ ወደ ስቴዲየሙ መጥተን ነበር። አሁን ደግሞ ተመልሰን በዚሁ አቅጣጫ ወደዛ ሄደን የሆነ ቀን ላይ ድጋሚ እናየዋለን። ምክንያቱም በጣም አግሬሲቭሊ እየተሰራ የሚገኝ ፕሮጀክት አንዱ እሱ ነው። ሁለተኛው ያው ትናንትና ያሳየኋችሁ ከስቴዲየሙ ወደ ኢምፔሪያል ሳይሆን ወደ ሞኢንኮ ያለው ነው። ሁለት መንገዶች ናቸው። አንዱ ወደ ከስቴዲየሙ ወደ ሞኢንኮ፣ አንደኛው ከስቴዲየሙ ወደ ኢምፔሪያል። በስቴዲየሙ በግራና በቀኝ ጎኑ ማለት ነው እየተሰሩ ያሉት ናቸው። ስለዚህ እነሱን አንዱ ኦልሬዲ ትላንት ስላየ ነው የሚቀረን ወደ ኢምፔሪያል የሚወስደው ነው። እሱን ደግሞ ሌላ ቀን እንመለከታለን። እስከ መጨረሻው ድረስ ይህንን አብረን እናያለን። ዙሪያው ላይ የምንጨርሰው ያው ስቴዲየሙ ዙሪያ ላይ ስቴዲየሙን በማየት ይሆናል። እሱ ያው የጣሪያው ፕሮጀክት ወይ ደግሞ ጣሪያ ገጠማው ላይ እየተሰራ እንደሆነ ይታወቃል። እሱን እንመለከትና የዛሬ እንትን ቪዲዮ እንጨርሳለን። እንግዲህ እስከ መጨረሻው ድረስ አብራችሁን ሁኑ። የቀረውን ደግሞ እስኪ በጋራ ኦኬ ያደረግን እንመልከት።
Zaten bir anı bir